ህዝቦች የሚያፈቅሩት ሀገር ሲኖራቸው የሀገር ባለቤትነታቸው ተከብሮ በእኩልነትና በአብሮነት ሲኖሩ በኩራትና በክብር የሚጠሯቸውን መሪዎች ሲታደሉ በመሪነት ዙፋኑ ላይ ህዝብ የወደዳቸው መሪዎች የሀገር ክብርና ፍቅርን የህዝቦችን እኩልነትን በተግባር ማሳየት ሲችሉና ህዝባዊነትን ሲታደሉ ያኔ ያቺ የህዝቦች ሀገር የማደግና ድህነትን የማሸነፍ ታላቅ አቅም ይኖራታል። መሪነትም የህዝብን ፍላጎትና እውነትን የማወቅና ለዚህ ተገቢውን ምላሽ የመስጠት አቅምን የሚጠይቅ ሐቅ ነው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ እንደሌሎቹ ህዝባዊ ድርጅቶች ሁሉ ሰፊው ህዝባዊ ጥያቄ በፈጠረው መንገድ ወደ ጥልቅ ታድሶ የገባበት እውነትና በክልሉ ብሎም በሀገሪቱ የታዩት ለውጦች የዲሞክራሲያዊነትና ህዝባዊነት መተግበር በዜጎች ውስጥ ሀገራዊነትን ለማስፋት ትልቅ ሚና እንዳለው የሚያሳይ ተግባር ነው። በዚህ ሂደትም በኦሮሚያ ክልል ውስጥ ህዝብ በኩራትና በክብር የሚያወድሳቸው ህዝባዊነትን የተቀዳጁ መሪዎችን ማየት ተቻለ። በቆይታም ህዝብ ሲጠይቅ መሪውም ህዝብን አክብሮ ሲቆምና ለጥያቄው ምላሽ ለመስጠት ሲሰራ ተስተዋለ። በክልሉ መንግስትና በህዝብ መካከል መደማመጥና መግባባት ሲፈጠርም በአንድነት በጋራ መተሳሰብ ለአንድ ዓላማ በህብረት መስራት ተጀመረ። ይህ ሂደትም ህዝብ መሪውን የሚያደምጥበትን ጥሞና ሲፈጥር የአመራር አካሉ ልባዊ እውነት የገፋቸው ህዝባዊ ሐቆች ከህዝብ ጆሮ ደረሱ። ያኔም በህዝብ ልብ ውስጥ የተቀበሩና ዝምታ ጸንቶባቸው የኖሩ ስሜቶች በሀገር ሰማይ ስር መናኘት ጀመሩ። የሀገር ፍቅር፣ የህዝቦች አንድነትና እኩልነት፣ የኢትዮጵያዊነት ምግባርና ስርዓቶች የተከተቡባቸው ሀገራዊ ቁም ነገሮች ተስተዋሉ። ኢትዮጵያውያን ህዝቦችም በሀገራቸው ጉዳይ ላይ ለመምከርና አብሮነትና አንድነታቸውን በአገር ፍቅራቸው ሰንሰለት ለማጥበቅ ተራመዱ። ያኔም ወገን ወገኑን በናፈቀ ልብ በታላቁ ጸጋ በሀገራዊ ፍቅር በኃያሉ ክብር በሀገር ባለቤትነት እውነት በጽኑ ሐቅ በኢትዮጵያዊነት ምግባር ወገን በወገኑ ቤት ታደመ። ሀገራዊነትን ያደመቀ ህዝባዊነትም ሆነ። ይህች ሀገራዊ ቅጽበት ይህች ሀገራዊ ሁነትም በዜጎቿ ልብ ውስጥ በውልደት በድምቀት የተጻፈችዋን በህዝቦቿ ደም ውስጥ የኖረችውን ሀገር አጎላቻት። ኢትዮጵያዊነት ከቃልም ከክስተትም ያለፈ የልብ እውነት መሆኑም ተዘከረ። ቢቻልና ተከፍቶ ቢታይ በእያንዳንዳችን አእምሮና ልብ ውስጥ ያለው ዛሬ ያየነው ነው። ሰው በነጻነት ነጻ ሆኖ ስሜቱን ሲገልጽ ኢትዮጵያዊነት ከምንም አልፎ ልቡ ዘንድ ውስጥ ዘልቆ እንዳለ ዛሬ ያየነው። ከዛሬ ጀምሮ እኔ በጣም ተሰምቶኛል። ስለ እውነት ነው የምናገረው። ቀኑ በጣም ደስ ይላል። በውበት ነው የተጀመረው። የኦሮሞ ተወላጆችና ከኦሮሚያ ክልል የመጣችሁ እንኳን ወደ ሀገራችሁ በሰላም መጣችሁ ነው የምንላችሁ። እኛም አማራዎች እንኳን ወደ ይሄ ሀገራችሁ ስለሆነ ማለት ነው። ለሁላችንም ብዥ ብሎብን የነበረው ኢትዮጵያዊነት ምን እየሆነ ነው የሚለው በብዙዎቻችን አእምሮ ውስጥ ግርታን ሳይፈጥር የቀረ አይመስለኝም።
ምናልባትም ለብዙዎቻችንም ሊሆን ይችላል ብዬ አስባለሁ። ለኔ በእውነት ኢትዮጵያዊነት ምን እንደሆነ ዛሬ ባየነው ትዕይንት እዚህ ቤትና እዚህ መድረክ ላይ ባየነው ትዕይንት በሚገባ ተገልጦልኛል። የአማራ ክልላዊ መንግስትና የኦሮሞ ክልላዊ መንግስት የሌላም ብሔር ብሔረሰቦች ተደማምረን ማለት ነው ለዚች አገር ልናድናት ይገባናል። የዚህ አይነቱ ህዝባዊ ሂደትም የህዝቦችን አብሮነት እኩልነትና የሀገር ባለቤትነትን በማጠናከር በሀገራቸው ሰማይ ስር የሀገራቸውን ስም ጠርተው የማይጠግቡ ዜጎችን ቁጥር አበራከተው። የህዝብ ፍላጎትና የአመራር አካሉ መታደስ የፈጠራቸው አመራሮችም በሀገር መሬት በህዝብ መሃል ቆመው ለፈጸሙት ህዝባዊ ተግባራቸው ህዝባዊ ፍቅርና ሀገራዊ ክብርን መቀዳጀት ጀመሩ። መሪነት ማለት በህዝብ ድምጽ በከበረው ዙፋን ላይ ተሰይሞ ትዕዛዝና ውሳኔን ከመስጠት በላይ ለሀገርና ለህዝብ ጥቅም መስዋዕት ለመሆን መቁረጥንና ግለኝነትን ሽሮ በህዝባዊነትና በሀገራዊነት ምግባር እየኖሩ ዕውቀት ችሎታና ጊዜን ቁሳዊ ተመን በማይሰፍረው ምንዳ በሀገር ክብር በህዝብ ፍቅር የመለገስ ጥበብ መሆኑም በተግባር ተመሰከረ። የኦሮሞ ህዝብ ዲሞክራሲያዊ ድርጅት የመታደስ ጉዞ ያበቀላቸው ሀገርና ህዝባቸውን በልባቸው ኩራት በክብር የሚጠሩት የአመራሩ ቡድን አባላትም ከሚመሩት ህዝባቸው አልፎ የበዛው ኢትዮጵያዊ ሁሉ ስምና አድራጎቶቻቸውን ማድነቅና ማክበሩ እያደገ መጣ። ሁሉም በልቡ ምኞት ከህዝብ አገልጋይነት ክብር ከመሪነት ዙፋኑ ከከፍታው ሊያኖራቸው ፈቀደ። ለህዝባቸው ክብርና ለሀገራዊነት ትግበራ ፈተናዎችን መጋፈጣቸው፣ ህዝባቸውን ማክበርና ማድመጣቸው፣ ስለ እውነተኛው ኢትዮጵያዊነት መቆማቸው በኢትዮጵያዊነት ባበቀላቸው በኦሮሞ ህዝብ ባህል ስርዓትና ምግባር በመመላለሳቸው ምክንያትም የዲሞክራሲያዊ ስርዓት ክብር፣ የፍትሃዊነት አቋምና የሀገር ፍቅር ባለቤት የሆኑ የበዙ ኢትዮጵያውያኖች ድጋፍና ፍቃድን እንዲያገኙ አስቻላቸው። ህዝብ መንግስትና ሀገር የሚያውቋቸው ሁነቶች ከተስተናገዱ በኋላም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ከብሔራዊ ድርጅቶች ውስጥ የግንባሩን የሊቀመንበርነትና ታላቅ ህዝባዊና ሀገራዊ ኃላፊነትን የመሸከም ብቃት ያለውን መሪ የሚመርጥበትን ሂደት ጀመረ። ያኔም ዲሞክራሲ፣ አብሮነትና ፍትሃዊነት የዓለም ሳይንስ ከመሆናቸው በፊት ይህን ባህሉ አድርጎ የኖረው የኦሮሞ ህዝብን በወከለው በኦህዴድ ውስጥ ማንም ያላሰበውና ያልጠበቀው የብዙ ልቦችን የገዛ ተግባር ተፈጸመ። የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ህዝብ ለለገሳቸው ክብር፣ ፍቅርና ፍቃድ በአክብሮት እጅ እየነሱ በተለይም በአህጉረ አፍሪካ ምድር ላይ የትኛውም የስልጣን ባለቤት የሆነ መሪ ያደርገዋል ተብሎ የማይጠበቀውን ድርጊት ፈጸሙት። በእጃቸው የያዙትንና ህዝብ የፈቀደላቸውን ወደ ስልጣን ከፍታው የሚሻገሩበትን ቁልፍ ሀገሬን ማገልገል ይችላል ላሉት ዕውቀት፣ ምግባር፣ የሀገር ፍቅርና የህዝብ ክብር ለተቸረው የሥራ አጋራቸው ሰጡት።
አቶ ለማን ጨምሮ የድርጅቱ አመራር ቡድን አባላት የሥራ አጋርን ብቃት በማወቅ ተገቢውን ስፍራ መስጠትና ለሀገርና ለሕዝብ ጥቅም በፍቃድና በክብር ዝቅ ማለትን ምግባር በተግባር ፈጸሙት። ዶክተር አብይ አህመድም የጓዶቻቸውን ውሳኔ እርጋታ፣ ክብርና የጓደኝነት ፍቅርን በሚያስነብብ ፈገግታ ተቀበሉት። ያ በሥራ አጋሮቻቸው መሃል ሆነው በፊታቸው ላይ ከታየው ከሰከነው ፈገግታቸው ማዶ በራስ መተማመንና ጥልቀትን ከሚያስነብቡት አይኖቻቸው ጀርባ የሀገር ስሜት፣ የሀገር ፍቅር፣ ከዚያም በላይ አዲስ ዕውቀት፣ ዲሞክራሲና ሕዝባዊነት የሰፈነባት ሀገረ ኢትዮጵያ ትታይ ነበር። ያለፉባቸው የሕይወት መስመሮች እንደሚያሳዩት በወታደራዊ ሕይወት ውስጥ የዘለቁት ዶክተሩ ሕይወትን ለሀገር ክብር ለመስዋዕትነት ማቅረብን በተባበሩት መንግስታት ድርጅት የሰላም አስከባሪ አባልነት በባዕድ ሀገር መሬት የሰላም ዘብ መሆንን ተግብረውታል። በሀገራቸው መሬት ላይ የጀመሩትን ትምህርታቸውንም በደቡብ አፍሪካ ፕሪቶሪያ፣ በእንግሊዝ ለንደን ወደ ተሻለ ደረጃ አሻግረውታል። ቅርብ በሚባል ጊዜም ከአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪያቸውን አጠናቀዋል። ሲናገሩ ሲሰሩና ከሰው ልጆች ጋር ሲቀራረቡ የትምህርትን የእውቀትን ልዩነት በሰፊው የሚያሳዩ የቀለም ሰው ናቸው። በግልጽ ከሚያሳዩት አቋማቸው በተጨማሪ ሌሎች በቅርበት የሚያውቋቸው እንደሚመሰክሩላቸው የሕይወት ቅንነት፣ በጎነት፣ ዕውቀትና የመልካምነትን ሀብት ያካበተ ሕሊና ባለቤት ናቸው። ከፖለቲከኛነት ከአዛዥነትና ከኃላፊነት ይልቅ የጓደኝነት የመሪነትና የቤተሰባዊነት ተጽዕኖ ፈጣሪ የሆኑት እኚህ ሰው የኦሮሞ ሕዝብን በመወከል በከፍተኛው ሕዝባዊ ኃላፊነት በእጩነት ቀረቡ። የኢህአዴግ ማዕከላዊ ኮሚቴና የግንባሩ ምክር ቤትም ረዥም ቀናትን የወሰደ ሰፊ ውይይት አካሄደ። ቀን ሲወልድ ሕዝብ በፖለቲካዊ በሀገራዊ የመረጃ ምት ተወጠረ። ሁሉም ሀገራዊ አድራን ሕዝባዊ ተልእኮን መሸከም የሚቻለውን ለመሪነት የተሰጠውን ሰው ተመኘ። መጋቢት 18 ዕለተ ማክሰኞ ሁሉም የልቡን ምኞት ለማየት የበዙት አይኖች በሚዲያዎች ላይ ያተኮሩ። ሰዓቱ ሲሄድም ምሽቱ እንቅልፍ አልባ ወደ መሆኑ ተሻገረ። የምጡ ማብቂያ ዕለት ነበርና ማክሰኞ ለሮብ አጥቢያ እኩለ ሌሊት መዳረሻው ላይም ሕዝባዊ ምጡ ወታደር፣ ምሁር፣ ትሑት፣ ባለጽኑ የሥራ አቋምና የሀገር ፍቅር ባለቤት የሆነውን ሰው ዶክተር አብይ አህመድን የኢህአዴግ ሊቀመንበር አድርጎ ወለደ። ማለዳ የተኙትም ሲነቁ የልባቸው ፍቃድ ሆኖ አገኙት። አሁን የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ሕዝብ የወደዳቸውን ሕዝብ የፈቀዳቸውን ለመሪነት የተሰጡትን የሕዝብ ልጆች አፍርቷል። በብቃታቸው፣ በእውቀታቸው፣ በብስለታቸው፣ በሕዝባዊ ይሁንታቸውም የሀገርን በደል የሀገርን ቁርሾ ሽረው የታሪክን ጥላሸት በመጥረግ ኢትዮጵያዊነትን ማጽናት ዋነኛው ሕዝባዊ ግዴታቸው ነው። ትውልድ ሥርዓትና ጊዜ ቢያልፍም ሀገርና ሕዝብ ግን በሕያውነት ይዘልቃሉ። በዘመን ዑደት ውስጥ በሕይወት ግዴታችን በሀገርና በሕዝብ ልብ ገጾች ላይ የምንከትበው እውነት አንድም ሕያው ወቀሳን አሊያም ከመንበራችን ያለፈ ክብርን ይለግሰናል። አሁን በዚህች ሀገር ወደ መሪነት ዙፋኑ እየቀረበ ያለው ትውልድ በጀመረው መልኩ ዕውቀት ችሎታና ልምዱን ለሀገሩ በፍቅር የሚሰጥ ከሆነ በንባብ የበለጸገ በራሱ ሀገራዊ ዕውቀት የጠነከረ ሀገሩን ያፈቀረ ባህልና ሥርዓቱን ያከበረ ዕውቀትና ጥበብን የሚሻ ኢትዮጵያዊ ትውልድ መፈጠሩ አይቀሬ ነው። የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ በሕዝቡ ባህል መሠረትም ሀገርን መውደድ፣ ሕዝብን ማገልገል፣ ለሀገርና ለሕዝብ በትሕትና መመላለስን አሳይቷል። በዚህ ሂደት ውስጥ ለመልካሙ ተጽዕኖ እጃቸውን ያኖሩ ሁሉ ታሪክ፣ ትውልድ፣ ሕዝብና ሀገር ሲዘክራቸው ይኖራል። በሕያውነት ቆመው ሕያው ተግባር ፈጽመዋልና። ሕግና ሥርዓትን በጠበቀው መንገድም ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው ጠቅላይ ሚኒስትርነታቸው በሀገርና በሕዝብ ፊት ጸደቀ። ሥልጣንን በፍቃድ የማስረከብንና ለተሻለ አገልጋይ ስፍራን የማደላደል ምግባርን ከፈጸሙት ከቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እጅም ሕገ መንግሥትና ሰንደቅ ዓላማን በክብር ተረካከቡ። በዚህ ቤት
ሕዝብን የመወከል ዕድሜ ጠገብ ታሪክም በትውልድ ዘመናት ውስጥ ያልተስተዋለ አዲስ እውነት ተከሰተ። በኦሮሞ ሕዝብ አስተዳደራዊ የገዳ ሥርዓት ውስጥ እንጂ በኢትዮጵያ የፖለቲካው ዓለም ውስጥ ታይቶ የማይታወቀው ዙፋንን ኃላፊነትን በፍቅርና በክብር የመረካከብ ሥርዓት ተስተዋለ። አቶ ኃይለማርያም ደሳለኝና ዶክተር አብይ አህመድ አንገት ለአንገት ተቃቅፈው በደስታና በሳቅ ታጅበው የሀገር ክብርንና የሰንደቅ ፍቅርን የሕዝብ አገልጋይነት ሞገስን ተቀባበሉት። በዕለቱም በበዙት ኢትዮጵያውያን ልቦች ውስጥ የታመመው ኢትዮጵያዊነት የመዳን ተስፋን ሰነቀ። ከዚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ የተለያዩ አካባቢዎች በመዘዋወር በግለኝነት ስሜት ለራስ ብቻ በሚያስብ ካነሰ አመለካከት በመነጨ ድርጊት በጥቅመኝነትና ለፖለቲካ ትርፍ ሲባል በክፋት እጆች የነተበውን ኢትዮጵያዊነትን ለመሻር ያለሙ ጉዞዎችን አከናወኑ። ያኔም የኢትዮጵያውያን የልብ ትርታ በሀገር ሰማይ ስር አንድ የሙዚቃ ምት ሆነና ብዙዎችን በአብሮነት ደስታ አስረገደ። በሀገራዊ ተስፋና ፍቅር እጅ ለእጅ ልብ ለልብም አጣመረ። እግዚአብሔር ለድልና ለስራ ለልማት ለተላላቅ ነገር እግዚአብሔር ያድርሰን። ጠቅላይ ሚኒስትራችንን እግዚአብሔር ይጠብቅልን። ቀና መንፈስ በማስቀጠል በይቅርታና በፍቅር ክፉ ክፉን እየተውን ቀና ቀናውን እየደመርን ውዷ ሀገራችንን በጋራ እንድንገነባ በታላቅ ትሕትና እለምናችኋለሁ። ኢትዮጵያዊነት ከግል ጥቅም ከራስ ፍላጎት በላይ በሕዝቦች አብሮነት በሀገር ባለቤትነት ስሜት ፍቅርና ክብር በሀገር ወዳድነት ሞራል ለሀገር ሉዓላዊነት መስዋዕት እስከ መሆን በመፍቀድ በሕዝቦች የጋራ ሞትና ቁስለት ላይ የተመሰረተ ሐቅ ነው። ይህ ጊዜና የሥርዓት ግርዶሽ ያጠላበት ኢትዮጵያዊ እውነት ነው። ይህን ግርዶሽ መግፈፍ፣ ይህን የሥርዓት ጥላ ማጥፋት፣ ይህን ግለኝነት አርቆ በእኛነት የመኖር ወግን ዳግም ማጽናትና በተንኮል እጆች የተከተቡትን የጽልመት ታሪኮች ከትውልድ ልብ ውስጥ ነጥቆ የቀደመውን የሕዝቦች አንድነትን ማድመቅ፣ የጥንቱን ኢትዮጵያዊነትን ማፍካቱ የዚህ ትውልድ ቀዳሚው የጊዜው ተግባር ነው። ወልቀማሩ ቀብኔሚ አፋኒ ለቀታ ወልቀማ ዋን ዩሪ ወልቀማኒስ መዳዋን ቀብኑ ስሪ ቀብኑ መዳቱ ቱቦ በከዳ እንትገለ ሱሚ በከዳ እንትገለ ስለ እውነት አንተማመንም። በአፍ መተማመን ሳንችል ቀርተን አይደለም፣ ከልብ አንተማመንም። መተማመን ያልቻልነውም ቁስል ስላለብን ነው። ይህ ቁስለታችን ከውጭ የገባብን በሽታ ነው፣ ከውጭ የተዋሃደን መርዝ ነው። እኛ ግን እየሰራን ያለነው ያንን መርዝ ከውስጣችን ነቅለን ለማውጣት ሳይሆን ተንከባክበነው አብረን ለመኖር ነው። አዎ በውስጣችን ያለውን መርዝ ተንከባክበን እየኖርን ነው። ይህን መደባበቅ የለብንም። ይህ እኔንና እናንተን ብቻ ሳይሆን ሁላችንንም ያጠቃላል። ይህ እውነት ገብቶን ከውጭ የገባብንን መርዝ ነቅለን አውጥተን ለመጣል በዝግጁነት እየሰራን ነው ወይ የሚለውን እጠራጠራለሁ። እኛ ለዚያ ዝግጁ ነን። ኢሳማ ማነበር ሙሳፍ ላይ እንዲደመጥ በተቆ ጃሬታ ጋፈማለቅ ያርጋው ዲጃራ ባዲዮቢ ዳንዲ ሶቴ ጋፈማለቅ ወርካ ቀማል ነጅተው ሰሚ በይ ወጅተን ወጅት ሳዲ ደቀው ወጅት ተው ምን አዳ ሲያሳ ከኛ የተረሙ ተገዛ አዳ ሲያሳ ከኛ ተቆጣ አሁን 10 20ና 100 ትምህርት ቤቶችን ስለመገንባት አይደለም። ተውት፣ እሱን ገንዘብ ባለን ጊዜ እንገነባዋለን። መንገድም ቢሆን ገንዘብ በእጃችን ላይ ሲኖር ይሰራል። ጥያቄው እሱ አይደለም።
ይህን ህዝብ ውጣና ስራ ብትለው 24 ሰዓት ያለ ረፍት የሚሰራ ህዝብ ነው። ዋናው ነገር የፖለቲካ ባህላችን መለወጥ አለበት። የፖለቲካ ባህላችን የታመመ ነው። እያፈረሰን ያለው ይህ የፖለቲካ ባህላችን ነው። በመካከላችን ያለው ጥላቻ፣ መጠፋፋት፣ አንዳችን በሌላችን ላይ የምናደርገው ዘመቻ፣ እንሰባሰባለን፣ እናጨበጭባለን፣ አብረን እንዘፍናለን። ቆይተን ደግሞ አንዳችን በአንዳችን ላይ እንዞራለን። በዚህም አንለያይም፣ እንጠፋፋለን። በዚህ ውስጥ ሁላችንም አለንበት። ነገር ግን ለአንድ ዓመት አይደለም፣ ለአንድ ቀንም አይደለም፣ ለአንድ ሰዓት ለዚህ ህዝብ ዋጋ የከፈለ ሰው ክብር ሊኖረው ይገባል። እኛ ጋር ዕድሜውን ሙሉ ለህዝብ መስዋዕት ያደረገ ሰው ክብር ይሰጠዋል? ስንዞርበት ለውለታው ክብር ሳንሰጥ ኑሮውን፣ ሕይወቱን፣ ሁለመናውን እናመሰቃቅላለን። ይህ ነው የኛ የፖለቲካ ባህል። ይህ ነው ከውስጣችን መውጣት ያልቻለው መርዝ። እንዲህ እየተጎዳዳን፣ እንዲህ እየተጠፋፋን የት ልንደርስ ይቻለናል? የት ያደርሰናል? አዳን ሲያስከኛ ካለ ሱሚን ነው ከሳብ ወደ ደብከና አከሰት ዲስክሬጅ ወልዱዳ አከሰት ወልበለሳ ኤሰኑ ወይሱ ደንዳ ኤሳኑ ገሲስ አሁን ኢትዮጵያና ኢትዮጵያውያን ከግል ፍላጎት፣ ከፖለቲካ ትርፍ፣ ከባዶ ክብርና ከምናባዊው ሀገር በላይ የሕዝባቸውን እውነት የሚያውቁና የሚናገሩ ባህልና ታሪካቸውን የሚያውቅና የሚያከብር ኢትዮጵያዊነት ሞራልና ቁርጠኝነት ያለውን መሪ ይሻሉ። በፖለቲካው ዑደት ውስጥም ሕዝባዊ ክብርና የአገር ፍቅራቸው በግል ጥቅመኛነታቸው በተጋረደባቸውና ሀገራዊ የመሪነት ብቃትና ዕውቀት በራቃቸው ዕድልና ጊዜ የሕዝብን ዙፋን በቸራቸው አካላት ድርጊትም ኢትዮጵያ መራርና የጠቆረ ታሪኳን ከትባለች። ለሀገር ክብርና ሉዓላዊነት ዘብ መሆን የተገባቸው ከሕዝባቸው የድህነት ኑሮ ተቀንጭበው የተገዙት የሰላም ዘብ መሆን የነበረባቸው የብረት ኃይሎችም በባለቤታቸው በሕዝባቸው ላይ ሲዞሩ ጥፋትን ሲከውኑም ተስተውሏል። ይህም በቅርብ ጊዜ የተከሰተ ኢትዮጵያ በረዥም ዘመናት የመኖር ታሪኳ ያላስተናገደችው ጠባሳ ሆኖላታል። ነገር ግን ክፋት ሁሉ ሀገርን አይተካም። ኃይልና ጥፋት ኢትዮጵያዊነትን አይነጥቅም። ኢትዮጵያዊነት ቂምና በቀልን የተሻገረ ሀገራዊነት ነውና ሕመምና ጽልመቱ ቢከፋም ኢትዮጵያዊነት ብቻውን ግን በዜጎቿ ልብ ውስጥ በፍጥረት የተኖረ ብርታትና አሸናፊነት ነው። አሁን እንደ ቀደመው እውነት ሀገሩን የወደደ ሕዝቡን ያከበረ ለሰንደቁ ክብርና ለሀገር ሉዓላዊነት የክብር መስዋዕት ለመሆን የቆረጠ ብሎም ከፖለቲካ ከስልጣንና ከቡድን ይልቅ ሀገራዊ ወገንተኝነት ያለው የጸጥታ ኃይል መገንባቱ የሁሉም ጥያቄና ምኞት ነው። የጸጥታና የደህንነት ተቋማት ከፖለቲካ ወገንተኝነት የጸዱ ሕገ መንግሥታዊ ሥርዓቱንና የሀገር ሉዓላዊነት የሚያስጠብቁ የሀገር ኩራትና መመኪያ ሆነው እንዲቀጥሉ በቅርበት እንሰራለን። አሁን ኢትዮጵያዊው ወጣትም በቀደሙት ጊዜያቶች በሀገሩ መሬት ሰርቶ ለማደግና የሀገር ባለቤትነቱ ተከብሮለት ለመኖር ምቹ ሁኔታን በማጣቱ ምክንያት ለችግር ለስደትና ለመከራ መዳረጉን ምዕራፍ ተሻግሮ ሀገሩን አፍቅሮ በእኛነት በሀገራዊነት ክብር በአብሮነት ሰርቶ ሊኖር የሚችልበት ጎዳናውን ይሻል። ሥራ አጥነት ወጣቶቻችንን ለወንጀል በሱስ ለመጠመድ እንዲሁም ለስደት ሲዳረግ ተስተውሏል። ይህን ሁኔታ ለመቀየር መንግሥት በልዩ ትኩረት እንደሚሠራ ላረጋግጥላችሁ እወዳለሁ። የሥርዓቶች ጥላ የጋረዳቸው የቀደሙት ኢትዮጵያውያን ሕዝባዊ ጀግኖች እውነተኛ
ሀገራዊ ግዳይም አሁን ያለው ትውልድ ከአባቶቹ የሚወርሰውና የሀገር ክብርና ፍቅርን የሚማርበት ሀቅ ሊሆን ይገባል። ልጆቻችን ከወል ጀግኖቻችን ታሪክ የሀገር ፍቅርና የወገን አለኝታነት እንዲማሩ ሁላችንም የበኩላችንን ልንወጣ ይገባል። ሀገራችን ዘመኑን የዋጁና ዘመናዊ ጀግንነት መስፈርት ያሟሉ የሰላም፣ የእድገት፣ የለውጥ፣ የብርታት፣ የብልጽግና፣ የፍቅር፣ የአንድነት፣ የምክንያታዊነት፣ የይቅርታና የመከባበር ጀግኖችን ትፈልጋለች፣ ትናፍቃለች። ምንም እንኳ ሁሉም ጀግኖች በሁሉም ጥግ ጉድለት የሌለባቸው ፍጹማን ባይሆኑም ከታሪክ ማዕዳችን ላይ ፍሬውን በመውሰድ እንክርዳድ ገለባውን ግን ለመማሪያነት ብቻ ልናወሳው ይገባል። ትናንት ኢትዮጵያ በብሔር ብሔረሰቦቿ ተፈጥሯዊ የጋራ ፍቃድ ጸንታለችና ዛሬም ህዝቦቿ በእኛነት በአንድ ሀገራዊ ውብ ጥምረታቸው ረግተው መቻቻል ሳይሆን መዋደድና መፋቀራቸውን አግዝፈው የሚኖሩባት ሀገር ማድረጉ የሀገር ወዳዶች ምኞት ነው። አሁን የበዙት ኢትዮጵያውያን ከባዶ የስልጣን ክብር ይልቅ በህዝባዊ ፍቅር አንቱታቸውን ሽረው አንተነታቸውን የለገሷቸውንና በአደባባይ በኩራት የሚያወድሷቸውን መሪዎች ተችረዋል። ትውልድም የመሪዎቹን ብቃት ሀገር ወዳድነትና ህዝባዊ ክብር የመውረስ ምግባርን ሊላበስ ይገባል። በራስ ወዳዶች የድርጊት አሻራ የጠለሸውንና በዜጎቿ ልብ ውስጥ የደበዘዘውን ኢትዮጵያዊነትን ለማድመቅ ሲሉ ሕይወትና ወጣትነታቸውን የለገሱት ኢትዮጵያውያን ሁነትም ለትውልድ የሚሻገር እውነተኛ ሀገራዊ ገድል ሊሆን ይገባል። መሪነት ማለትም በህዝብ ውስጥ በአብሮነት የመኖር እንጂ ከህዝብና ከትውልድ የራቀ የማዘዣና የመፍረጃ ዙፋን የግለኝነት ቆጥ አይደለም። ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።